ሰበር መረጃ ተሰምቷል። ክርስቲያኖ ሮናልዶ ሳውዲ አረቢያን በድንገት ለቆ መውጣቱም ተነግሯል። በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት መመታቱን ተከትሎ ከፍተኛ ድንጋጤ ተፈጥሯል። የሲአር7 የግል ጄት በሌሊት 8 ሰዓት ላይ ከሪያድ ተነስቶ ወደ ስፔን መብረሩ ሮናልዶ ሚስቱንና ልጆቹን ይዞ ለደህንነታቸው በመስጋት ወደ ማድሪድ መሸሻቸው ነው የተገለጸው። በቀጠናው ያለው ውጥረት እየጨመረ በመምጣቱ በርካታ የውጭ ዜጎች አካባቢውን እየለቀቁ ነው። ታዲያ የሮናልዶና የክለቡ አልናስር ቀጣይ ጣፈንታ ምን ይሆናል? እናንተ ምን ትላላችሁ? ሮናልዶ ተመልሶ ይመጣል ወይስ የሳውዲ ቆይታው በዚህ ያበቃ? እስራኤል የኢራንን የመንገድ ዳር ካሜራዎች በተለይም ደግሞ የመሪያቸውን የአያቶላ አሊ ኻሜኒን ቤት እንዲሁም በተጨማሪ የቢሮአቸውንና የተለያዩ ባለስልጣናትን የመኖሪያ አካባቢ ላይ የሚገኙ ትልልቅ ካሜራዎችን በመጥለፍ ለአመታት ስትከታተል ነበረ። ትልልቅ የሚባሉ ባለስልጣናትና አሊ ኻሜኒ እንግዲህ ከማን ጋር እንደሚገናኙ ባለስልጣናቱ መቼ ወደ እሳቸው ቢሮ ወጥተው እንደሚገቡና እያንዳንዱን ጥቃቅን መረጃዎች ስትሰበስብ እንደነበረ የፋይናንሻል ታይምስ ዘገባ በምርመራ ዘገባው ላይ በዛሬው ዕለት ይዞ ወጥቷል። ይህም ነገር በርካቶችን እያስገረመ ይገኛል። እስራኤልም በኢራን በተለያየ ጊዜ ላይ ካሜራዎችን ሀክ ስታደርግ ነበረ። በተለይም ደግሞ እንደነገርኳችሁ ማለት ነው በባለስልጣናቱ ቤትና ቢሮ አካባቢ በተለይም ደግሞ በአሊ ኻሜኒ ቤትና ቢሮአቸው አካባቢ ላይ የሚገኙ ካሜራዎችን ጠልፋ እያንዳንዱ ነገሮች ስትከታተል ነበር ሲልም እንግዲህ ፋይናንሻል ታይምስ በዘገባው ላይ ይዞ ወጥቷል። ይህንን የምርመራ ዘገባ የሰራው ፋይናንሻል ታይምስ እስራኤል ይህ ነገር በከፍተኛ ሁኔታ ጠቅሟታል። ምክንያቱም ደግሞ ባለስልጣናቱ በምን ሰዓት እንደሚገናኙ እንዲሁም ደግሞ ብዙ ጊዜ ማጋር እንደሚገናኙ እንዲሁም ደግሞ ከየሌሎች ሀገር ባለስልጣናት እነማንን ጭምር እንደሚያገኙ የሚያዩበት አጋጣሚ ፈጥሮላቸው እንደነበረ ጭምርን በዘገባው ላይ ይዞ ወጥቷል ማለት ነው። እጅግ በጣም አስገራሚ ነው። ምክንያቱም ደግሞ የመንገድ ዳር ካሜራዎችን ለመጥለፍ ብዙ ጊዜ በጣም ብዙ ሀገሮች ይቸገራሉ። እንዲሁም በተጨማሪ ደግሞ ካሜራዎች በተለይም የባለስልጣናቱ ቤትና አካባቢያቸው ላይ የሚገኙ ካሜራዎች የመቀየር እድል ስላላቸው ማለት ነው። እንደዚህ አይነት ነገሮችን ለማድረግ ግን እስራኤል ብዙ ጊዜ እንዳልፈጀባትና ለአመታት እንግዲህ እየጠለፈች ስትጠቀምበት እንደነበረም ጭምር ተነግሯል። የሞቱትን 50 ባለስልጣናትም እንግዲህ ለመግደል እንደ አንድ የመረጃ ግብአት ተጠቅማበታለች ነው እየተባለ ዓለም በሁለት ጎራ የኪም ጆንጉን ገዳይ ሚሳኤልና የፈረንሳይ ራፋል ጄቶች። ዓለማችን አሁን ከጦርነት ወሬ አልፋ ወደ አስፈሪ ደረጃ ተሸጋግራለች። በምስራቅ ኪም ጆንግ ኡን ሲዝቱ፣ በምዕራብ ደግሞ ፈረንሳይ ለለየለት ጦርነት ዝግጁ መሆኗን አውጃለች። የዓለም ጦርነት አሰላለፍ አሁን በይፋ ተቀይሯል። የሰሜን ኮሪያው መሪ ኪም ጆንጉን ጣልቃ በመግባት እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ ይበቃናል ሲሉ ታይቶ የማይታወቅ ማስጠንቀቂያ ሰጥተዋል። በሌላ በኩል ፈረንሳይ ለተባበሩት አረብ ኤሚሬትስ ያላትን የጥበቃ ቁርጠኝነት አረጋግጣለች። ኤሚሬትስ ከተነካች ዝም አንልም ያለው የፈረንሳይ መከላከያ ሚኒስቴር ዘመናዊ የራፋል ተዋጊ ጀቶችና 900 ወታደሮችን በኤሚሬትስ ዝግጁ አድርጓል። አንዱ ሊያጠፋ ሲዝት ሌላው ጥበቃውን አጠናክሯል። ሀያላኑ ሀገራት በዚህ ደረጃ ጦርነቱ ውስጥ መግባታቸው ለዓለማችን ምን ትርጉም ይኖረዋል? ሐሳባቸው ይገኛል። ኢራን በዚህ ሰዓት በመሬት መንቀጥቀጥ እየተመታች መሆኑ ነው ሚዲያዎች እየዘገቡ የሚገኘው። በጌራሽ ግዛት ውስጥ እንግዲህ በኢራን በሬክተር ስኬል 4.8 የሚለካ የመሬት መንቀጥቀጥ መከሰቱ ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ በኢራን ላይ በአሜሪካ እንዲሁም ደግሞ በእስራኤል ላይ ጥቃት እየተሰነዘረባት እንደነበረ የሚታወስ ነገር ነው። ኢራንን በተመሳሳይ እስራኤልን ጨምሮ ወደ ሌሎች ሀገሮች ጥቃት እየሰነዘረች መሆኑ የሚታወቅ ነገር ነው። ነገር ግን ይህ የተከሰተው የመሬት መንቀጥቀጥ ኢራን የተለያዩ የኒውክሌር ሙከራዎችን እያደረገች ሊሆን ይችላል፣ እንዲሁም ደግሞ በጦርነቱ ምክንያት የተከሰተ ሊሆን እንደሚችልም ጭምር ተነግሯል። እንደሚታወቀው ከወራት በፊት ኢራን እንዲሁም ደግሞ እስራኤል ያደረጉት የ12 ቀኑ ጦርነት ጊዜም እንግዲህ ኢራን እንደዚህ አይነት የመሬት መንቀጥቀጥ አጋጥሟት እንደነበረ የሚታወስ ነገር ነው። በአሁን ሰዓትም እንግዲህ እጅግ በጣም አሳዛኝ በሆነው ሁኔታ ኢራን የመሬት መንቀጥቀጥ እንደገጠማት ነው እየተነገረ የሚገኘው። የጂኦሎጂ ባለሙያዎች እንደተናገሩት ከሆነም ከመሬት ጥልቀት 16.21 ማይል ጥልቀት ያለው የመሬት መንቀጥቀጥ አጋጥሟት ነው የተባለ። እንደሚታወቀው ይህ ጦርነት ከተጀመረ በኋላ በርካታ ሀገሮችን እየታዘብን እንዲሁም ደግሞ እየሰሩ ያለውን ድራማ እየተመለከትን እንገኛለን። በተለይም ደግሞ እንደ ዩናይትድ ኪንግደም፣ ፈረንሳይ እንዲሁም ደግሞ የተለያዩ ሀገሮች ላይ እንግዲህ የተለያዩ ሀሳቦች ሲነሱ እየሰማን ነበር። እንደሚታወቀው ከቀናት በፊት እንግዲህ ይህ ጦርነት ከተጀመረ በኋላ በተለያዩ አረብ ሀገራት እንዲሁም ደግሞ የተለያየ ቦታ ላይ የሚገኘው የዩናይትድ ኪንግደም የጦር መንደር ለአሜሪካ እንድትጠቀምበት መፍቀዷ የሚታወስ ነገር ነው። የአሜሪካ የጦር መንደርም እንግዲህ በተለያዩ አረብ ሀገራት ላይ እየተመታ እንደሆነ ይታወቃል። ዩናይትድ ኪንግደምም እንግዲህ ይህንን አጋጣሚ በመጠቀም
አሜሪካ የሷን የጦር መንደር እንድትጠቀም ፈቅዳ ነበረ። ነገር ግን ዛሬ ደግሞ በተካሄደ የዩናይትድ ኪንግደም ፓርላማ ላይ እንግዲህ የዩናይትድ ኪንግደሙ ጠቅላይ ሚኒስትር በጦርነቱ እንዲሁም ደግሞ በፍትጊያና ጥቃት በመሰነዛዘር የሚመጣ የመንግስት ለውጥም ሆነ ጥሩ ሀሳብ እንደሌለ በመናገር እንግዲህ ከዶናልድ ትራምፕ በተቃራኒ ጎን እንደቆሙ ሲያስመስሉም ጭምር ዛሬ ማለት ነው ተመልክተናል። ነገር ግን የጦር መንደራቸውን ደግሞ እንዲጠቀሙበት ደግሞ በሌላ በኩል ፈቅደዋል ማለት ነው። ይህንን በተመሳሳይም እንግዲህ ወደ ኢራን ጥቃት ይሰነዝራሉ ከተባሉ ሌላኛው ሀገር መካከል ፈረንሳይ አንደኛዋ እንደሆነች ይታወቃል። ነገር ግን ፈረንሳይ በቀጥታ አሜሪካን ወይ እንዲሁም ደግሞ እስራኤልን በማገዝ ኢራን እንደምትመታ አይደለም እየተናገረች ያለችው። በተቃራኒው የዩናይትድ አረብ ኤምሬትስን ሰማይ የሚደፍር የትኛውንም አይነት ጥቃት እከላከላለሁ እንዲሁም ደግሞ በዩናይትድ አረብ ኤምሬትስ ሰማይ ላይ እኔ ያለው ስትልም ጭምር እንግዲህ በዛሬው ዕለት መግለጫ እያወጣች ትገኛለች። ይህ ማለት በተቃራኒ በአንደኛውም ሆነ በሌላኛው መንገድ በኢራን ላይ እንደሚዘምቱ የሚያሳዩበት ሌላኛው መንገድ እንደሆነም ጭምር እንግዲህ እየተመለከትን እንገኛለን። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ ወይ? ሀሳባችሁን ኮሜንት ላይ ያጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ ነው ጋይስ። እየተመለከትን የምንገኘው እንደሚታወቀው ይህ ጦርነት ከተጀመረ በኋላ በርካታ ሀገሮችን እየታዘብን እንዲሁም ደግሞ እየሰሩ ያለውን ድራማ እየተመለከትን እንገኛለን። በተለይም ደግሞ እንደ ዩናይትድ ኪንግደም፣ ፈረንሳይ እንዲሁም ደግሞ የተለያዩ ሀገሮች ላይ እንግዲህ የተለያዩ ሀሳቦች ሲነሱ እየሰማን ነበር። እንደሚታወቀው ከቀናት በፊት እንግዲህ ይህ ጦርነት ከተጀመረ በኋላ በተለያዩ አረብ ሀገራት እንዲሁም ደግሞ የተለያየ ቦታ ላይ የሚገኘው የዩናይትድ ኪንግደም የጦር መንደር ለአሜሪካ እንድትጠቀምበት መፍቀዷ የሚታወስ ነገር ነው። የአሜሪካ የጦር መንደርም እንግዲህ በተለያዩ አረብ ሀገራት ላይ እየተመታ እንደሆነ ይታወቃል። ዩናይትድ ኪንግደምም እንግዲህ ይህንን አጋጣሚ በመጠቀም አሜሪካ የሷን የጦር መንደር እንድትጠቀም ፈቅዳ ነበረ። ነገር ግን ዛሬ ደግሞ በተካሄደ የዩናይትድ ኪንግደም ፓርላማ ላይ እንግዲህ የዩናይትድ ኪንግደሙ ጠቅላይ ሚኒስትር በጦርነቱ እንዲሁም ደግሞ በፍትጊያና ጥቃት በመሰነዛዘር የሚመጣ የመንግስት ለውጥም ሆነ ጥሩ ሀሳብ እንደሌለ በመናገር እንግዲህ ከዶናልድ ትራምፕ በተቃራኒ ጎን እንደቆሙ ሲያስመስሉም ጭምር ዛሬ ማለት ነው ተመልክተናል። ነገር ግን የጦር መንደራቸውን ደግሞ እንዲጠቀሙበት ደግሞ በሌላ በኩል ፈቅደዋል ማለት ነው። ይህንን በተመሳሳይም እንግዲህ ወደ ኢራን ጥቃት ይሰነዝራሉ ከተባሉ ሌላኛው ሀገር መካከል ፈረንሳይ አንደኛዋ እንደሆነች ይታወቃል። ነገር ግን ፈረንሳይ በቀጥታ አሜሪካን ወይ እንዲሁም ደግሞ እስራኤልን በማገዝ ኢራን እንደምትመታ አይደለም እየተናገረች ያለችው። በተቃራኒው የዩናይትድ አረብ ኤምሬትስን ሰማይ የሚደፍር የትኛውንም አይነት ጥቃት እከላከላለሁ እንዲሁም ደግሞ በዩናይትድ አረብ ኤምሬትስ ሰማይ ላይ እኔ ያለው ስትልም ጭምር እንግዲህ በዛሬው ዕለት መግለጫ እያወጣች ትገኛለች። ይህ ማለት በተቃራኒ በአንደኛውም ሆነ በሌላኛው መንገድ በኢራን ላይ እንደሚዘምቱ የሚያሳዩበት ሌላኛው መንገድ እንደሆነም ጭምር እንግዲህ እየተመለከትን እንገኛለን። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ ወይ? ሀሳባችሁን ኮሜንት ላይ ያጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።